ሰላም ጤና ይስጥልን ውድ የአዲስ ሕይወት ተመልካቾች፣ በዛሬው ፕሮግራማችን የሕክምና ስህተት ከኢትዮጵያ ሕግ አንፃር ምን ይመስላል የሚለውን እንመለከታለን። አብራችሁን ቆዩ። የሕክምና ስህተት በዋናነት በፍትሐ ብሔር ሕግ ወይም ሲቪል ኮድ እንዲሁም በወንጀል ሕግ ወይም በክሪሚናል ኮድ ሊዳኝ ይችላል። የፍትሐ ብሔር ተጠያቂነት ታካሚው በስህተቱ ምክንያት ጉዳት ከደረሰበት ካሳ ሊጠይቅ ይችላል። የሕክምና ወጪ፣ የገቢ መቀነስ እንዲሁም ሌሎች ጉዳቶች ሊካተቱ ይችላሉ። የወንጀል ተጠያቂነት ከባድ ቸልተኝነት ካለና ሞት ወይም ከባድ የአካል ጉዳት ከተከሰተ የወንጀል ክስ ሊቀርብ ይችላል። ሚኪያስ መኩሪያ እባላለሁ። የህግ አማካሪና ጠበቃ ነኝ። እሺ፣ የሕክምና ስህተት ምንድነው? የሕክምና ስህተትን ለማብራራት ሕክምና ስህተት በቸልተኝነት በአንድ ባለሙያ የሕክምና ባለሙያ የሚፈጸም ወይም አቅም በማነስ እውቀት በማነስ ሊፈጸም የሚችል ስህተት ነው። ያ ስህተት የሚፈጸመው ማነው? ታካሚው ላይ ነው። ይሄ ደግሞ እንዴት ሊፈጠር ይችላል ብለን ስናይ አንድ የታመመ ሰው ወደ ሕክምና ጣቢያ ይመጣል። ከመጣ በኋላ የሕክምና ባለሙያው ያየዋል። ሲያየው በጤና ሚኒስቴር የወጣ ስታንዳርድ ኬር ወይም ፕሮቶኮልስ አሉ። አንድ ሕክምና እንዴት ሊታከሙ እንደሚችሉ ከመነሻው ጀምሮ እስከ መጨረሻው። ለምሳሌ አንድ ዲያግኖዝ አለ፣ በሽታውን መለየት አለ። በሽታውን ከለየ በኋላ ደግሞ ቀጥሎ ትሪትመንት አለ፣ ሕክምና ይሰጠዋል። ከሕክምና በኋላ ደግሞ አፍተር ኬር፣ ከዛ በኋላም ደግሞ የሚከታተሉበት እያንዳንዱ ፕሮሲጀር ነው። አንድ ታካሚ ሊታከም ወደ ሕክምና ማዕከል ይሄዳል። ወደ ሕክምና ማዕከል ሲሄድ የሕክምና ባለሙያውን ካገኘ በኋላ የሕክምና ባለሙያው ስራውን ይጀምራል። ስራውን በሚጀምርበት ምንድን ነው የመጀመሪያው በሽታው መለየት ነው፣ ዲያግኖሲስ ነው። ይህን ዲያግኖስ ካደረገ በኋላ ደግሞ ወደ ትሪትመንት ይገባል። ሕክምና ይሰጣል፣ ምክር ይሰጣል፣ ከዛ መድኃኒት ያዛል። ከዛ ቀጥለው ደግሞ አፍተር ኬር አለ። ከዛ በኋላ በሽተኛውን ይከታተለዋል። ይህ በጤና ሚኒስቴር ስታንዳርድ ኬር እና የፕሮቶኮል ጋይድ አላቸው። ለእያንዳንዱ በሽታ ምን መደረግ አለበት፣ ምን ትሪትመንት መሰጠት አለበት፣ እንዴት ዲያግኖዝ መደረግ አለበት፣ ከዛ ቀጥሎ ደግሞ በምን አይነት ክትትል መከታተል እንዳለባቸው እያንዳንዱ የሕክምና ባለሙያዎች ይሄ ስታንዳርድ ኦፍ ኬር ተቀምጦላቸዋል። ያንን ፌል ሲያደርግ የሕክምና ስህተት ይፈጠራል ማለት ነው። ይህ የሕክምና ስህተት ደግሞ ከተፈጠረ በኋላ ሲፈጠር በምን ያህል ነገር ነው የተፈጠረው? ጉዳቱ ምን ያህል ነው? ሞት ነው ወይስ አካል ላይ የደረሰ ጉዳት ነው? እነዚህ ደግሞ ቀጥታ ከተፈጠረው ስህተት ጋር ግንኙነት አላቸው ወይ የሚለው በሕግ ይታያል ማለት ነው። እነዚህ ቀጥታ የተፈጠረው የሕክምና ስህተት ከዚህ ከጉዳቱ ጋር ከተያያዘ ይሄ ሰውዬ በሕግ ተጠያቂ ይሆናል ማለት ነው። በሕግ ተጠያቂ ሲሆን በምን አይነት ሕጎች ይጠየቃሉ ብለን ስናደርግ፣ አንደኛ በአስተዳደር ሕግ በራሱ ጤና ሚኒስቴር ባወጣው በዛ ፍቃዱ እስከ መሰረዝ ሊደርስ ይችላል። ከአንድ ወር እስከ 6 ወር የሚደርሱ ቅጣቶች ሊጠብቁት ይችላሉ። እንዲሁም ከዛ ውጭ ደግሞ እስከ ናካቴው ፍቃድም እስከ መሰረዝ ሊደርስ ይችላል። ከዛ ውጭ ደግሞ በሁለተኛ ደረጃ ምንድን ነው በወንጀልም ሊከሰስ ይችላል። 543 ላይ የዚህ የባለሙያ ፕሮፌሽናል ስህተትን ተመልክቶ ያስቀመጠዋል። ግድያ ከሆነ ከ5 ዓመት ጀምሮ እስከ 15 ዓመትም ሊያሳስር የሚችልበት አይነት ሁኔታ አለ። የከባድ ቸልተኝነት ከሆነ ማለት ነው። ከዛ ቀጥሎ ደግሞ በፍትሐ ብሔሩ ስነ ስርዓት ሕጉም ሲመጣ ከውል ውጪ በሚመጣ ኃላፊነት ሰውየው ለደረሰበት፣ ለምሳሌ አንድ ሰው ሰርጀሪ ቀዶ ጥገና ቢያካሄድ ቀዶ ጥገና አካሄዶ እንደ አጋጣሚ መርሳት የሌለበትን ዕቃ ቢረሳ ከዚያ ይሄ ሰውዬ ሌላ ቦታ ላይ ሄዶ ሕክምና አድርጎ ከዛ ሌላ እንትን ቢያደርግ የሞራል ካሳ ለዛ ያወጣውን ሕክምና እና ሌሎችን ጨምሮ በካሳነት ይከፍላል ማለት ነው። ስለዚህ የፍትሐ ብሔር ሕግ ተጠያቂነት አለበት፣ የወንጀል ተጠያቂነት አለበት፣ እንዲሁም በአስተዳደርም የሚመጣ ተጠያቂነት እና አለ ማለት ነው። የሕክምና ስህተት ምሳሌዎች የተሳሳተ ምርመራ፣
የተሳሳተ መድኃኒት መስጠት፣ በቀዶ ሕክምና ወቅት የሚፈጠር ስህተት እንዲሁም የታካሚ ፍቃድ ሳይወሰድ ሕክምና መስጠት ይገኙበታል። አሁን ስህተቱ ውስጥ በመጀመሪያ ደረጃ እንዴት ሊታወቅ ይችላል ነው። ስህተቱ እንዴት ሊታወቅ ይችላል የሚለው ላይ አንድ የሚያስታውቀው አሁን ለምሳሌ መቀስ ከተረሳ ይሄ ኦብቪየስ ነው ሊታወቅ ይችላል። ግን ከዛ ውጪ በከተል የሚገባቸውን ፕሮሲጀርስ ፕሮቶኮልስ ሳይከተሉ ከሰሩ ለምሳሌ አንድ ነርስ አንድ የቀዶ ጥገና ባለሙያዎች ከላይ ቲሙን ከሚመራው ጀምሮ እስከ ታች ድረስ እያንዳንዱ ኃላፊነት የየራሳቸው ኃላፊነት አለ። ለምሳሌ አንድ ሰው ኦፕራሲዮን ውስጥ ገብቶ ቀዶ ጥገና ከመካሄዱ በፊት ደም ፈሶት ሊሞት ይችላል። ለምሳሌ አሁን ሰውየው የደም አይነቱ ኔጌቲቭ ኦ ከሆነ ኦ ኔጌቲቭ ደም ከሆነ ሌላ ደም ሊቀበል አይችልም። ስለዚህ ሊዘጋጅለት የሚችለው ራሱ ኦ ኔጌቲቭ ደም ነው። ዶክተሩ ካዘዘ ዶክተሩ በስተት እንትን ካለ የእሱ ነው ተጠያቂ የሚሆነው። ከዛ ውጭ ግን ፋርማሲስትን በተመለከተ አሁን መደብሮች ውስጥ ሲገቡ መድኃኒቶች በሚገቡበት ሰዓት ላይ ራሱ አሰራር አለ፣ ይህን የሚቆጣጠር አካል አለ እና አሁን እንዲሁም በተለምዶ አሁን እኛ ሀገር ላይ ፓራስታሞል ስጪኝ ብለሽ ከሱቅ እንደ መግዛት አይነት ነገር ነው። ፕሬስክሪፕሽን ሁሉ ሳይኖር የሚገዛበት አይነት እንትን አለ። ግን ከኛ ሀገር ልምድ አኳያ ምንድን ነው እነዚህ በጣም አንዳንድ የተከለከሉ ከፕሪስክሪፕሽን ውጪ በፍጹም የማይሸጡ መድኃኒቶች አሉ። እነሱ በእንትን በተደረጉ ጊዜ ይህን አካል ሊቆጣጠር የሚችል አለ። ይሄን ሳይደረግ ሰውየው በአጋጣሚ በዛ ቢሞት ይሄ የሕክምና ስህተት ፈጥረዋል ማለት ነው። ስለዚህ እያንዳንዱ በሚመጣው በተጻፈለት ኃላፊነት በተሰጠው ዲዩቲ ግዴታ መሰረት ተጠያቂ ይሆናል ማለት ነው። ከዛ ይሄኛውን ነገር እንዴት ነው የሚታወቀው? አንደኛ ኦብቪየስ የሆኑ ሊታወቁ የሚችሉ ነገሮች አሉ። ሁለተኛ ደግሞ ከፕሮቶኮሎቹ ከተሰጣቸው ከዛ በኋላ ይሄን ደግሞ ማን ይወስናል? የሕክምና ቦርዱ ይወስናል። ይሄ ነገር የሕክምና ስህተት ተፈጥሯል አልተፈጠረም የሚለውን የሕክምና ቦርዱ ያያል። ካየ በኋላ ለመፈጠሩን ያረጋግጣል ማለት ነው። ደን ካረጋገጠ በኋላ ይሄን እንግዲህ በቤተሰብ ተነሳሽነት ጠያቂ ሊሆን ይችላል። በወንጀል የሚከሰስ ከሆነ ወደ ፖሊስ ይኬዳል። ከዛ ፖሊስ እንትን አድርጎ ወደ አቃቤ ሕግ ያመጣውና አቃቤ ሕግ ሕጉን ይመሰርታል ማለት ነው። ሌላውን የፍትሐ ብሔር ጉዳይን በተመለከተ ደግሞ ራሱ ቤተሰብ የሆነ ወይም ራሱ ተበዳዩ በደረሰበት የአካል ጉዳት መጠን መሰረት ወይ ሞት ከተፈጠረ ደግሞ ቤተሰቦቹ ከውል ውጪ በሚመጣ ኃላፊነት ክስ ሊመሰርቱ ይችላሉ። በአስተዳደርም በኩል አመልክተው ሰውየውን በአስተዳደር ሊቀጣ የሚችለውን ነገር ማስቀጣት ይችላሉ። ታካሚው ምን ማድረግ ይችላል? የሕክምና መዝገቦችን መጠየቅ፣ ለጤና ተቋሙ ቅሬታ ማቅረብ፣ ለክልል ወይም ለፌዴራል ጤና ባለስልጣናት ማመልከት፣ በፍርድ ቤት የፍትሐ ብሔር ወይም የወንጀል ክስ ማቅረብ ይችላል። አሁን ለምሳሌ አንድ ሰው ሲሞት አንድ ታካሚ ሕክምና ማዕከል ውስጥ ገብቶ ይሞታል። ከዛ ከሞተ ሲሞት አሁን እኛ ጋር አሁን ሁለት ነገሮች አሉ። በፎሬንሲክ አሁን ፎሬንሲክ ሜዲሲን ብዙ ጊዜ በቤተሰብ ወይም ደግሞ አደጋ ደርሶበት ካልሞተ ፎሬንሲክ አይሄድም በእኛ ሀገር ተለምዶ። ስለዚህ ምን አጋጥሞት አሁን ለምሳሌ ይሙት ለምሳሌ ከሚሰጡት እነዚህ ከዚህ የተለያዩ እነዚህ ከጨረር ጋር በተያዘ ተመጣጣኝ ጨረር እንትን አርፏል ወይ አላረፈም ወይ እነዚህ ነገሮች ሁሉ ተመርምረው ሊታወቁ የሚችሉበት ፎሬንሲክ ነው። እና ይሄ ፎሬንሲክ ሜዲሲን ብዙ እኛ ሀገር አሁን እየመጣ ነው። ግን እያንዳንዱ ሰው የፎሬንሲክ ውጤት ይዞ ጠብቆ አይሄድም። አሁን ባደጉት ሀገር ላይ አሁን አሜሪካ ያሉ ሀገሮች ላይ ትልቅ ኢንሹራንስ አላቸው ሐኪሞቹ። ምናልባት ለዚህ ለሚፈጠረው የሕክምና ስህተት ወዲያው ያ እንትን ሊሸፍን ይችላል። እዚህ አሁን ለምሳሌ ቅድም አላነሳሁትም። ለምሳሌ አንድ ሌላው ሊከሰስ የሚችለው ማነው? ሆስፒታሉ ነው። አሁን ለምሳሌ በዚህ ከውል ውጪ በሚመጣ ኃላፊነት ሐኪሙ ብቻ አይደለም የሚከሰሰው። አሁን ለምሳሌ ወንጀሉ ላይ አሁን አንድ ሆስፒታል ያው ተፈጥሮ ሰው ስላልሆነ አትቀጣውም በወንጀል
ግን አሁን ለምሳሌ በተጠያቂነት ላይ ግን አሁን ከውል ውጭ በሚመጣ ኃላፊነት ላይ ግን ሆስፒታሉ ራሱ ተጠያቂ ነው። ስለዚህ እንደዚህ ኢንሹራንስ ከእንደገና ደግሞ ትሬኒንጎች እነዚህ በየትሬኒንጎች ኢቭን የሕክምናውን ትሬኒንግ ብቻ ሳይሆን የሕጉንም አዌርነስ መፍጠር ያስፈልጋል። ምን ሊመጣብኝ ይችላል የሚለውን ነገር ባለሙያው ሲያቅ ተጠንቅቆ ይሰራል ማለት ነው። አንድ ሰው የሕክምና ስህተት በደረሰበት ጊዜ ወይ በቤተሰቡ ላይ ወይ በሱ ላይ በደረሰበት ጊዜ ምንድን ነው የሚያደርገው? በመጀመሪያ እንደተናገርኩት በአስተዳደር ለሕክምናው ለጣቢያ ያመለክታል፣ ለጤና ሚኒስቴር ያመለክታል። እሱን ተከትሎ የሚመጣበት ሰውየው ላይ እንትን አለ። ከዛ ቀጥሎ ደግሞ የደረሰ ደግሞ የአካል ጉዳት ካለ ገንዘብን ክሌም ለማድረግ ከተፈለገ ከውል ውጭ በሚመጣ ኃላፊነት የፍትሐ ብሔር ጉዳይ ነው። ፍርድ ቤት ቀርቦ ነው ሊከስ የሚችለው። ከዛ ውጭ ደግሞ እንደ አንድ ተበዳይ ደግሞ በወንጀል ደግሞ የሚጠይቅ ከሆነ ይሄኛውን ያለውን ትክክለኛ ፕሮሲጀር ማለት አንድ ወንጀል ሲሰራ አንድ ግለሰብ ራሱ መስካሪ ሊሆን ይችላል፣ ወይም ደግሞ ቤተሰቦቹ በሞቱበት ጊዜ ላይ ወደ ፖሊስ ያመለክታል። ፖሊስ ደግሞ አጣርቶ ጉዳዩን ለአቃቤ ሕግ ይሰጣል። አቃቤ ሕግ ያው ክስ ይመሰርታል ማለት ነው። ከዛ ግን ውጪ ባለው ራሱ ሰውየው ለሚያመጣው የሕክምና ስህተት ውስጥ አይገባም። የሕክምና ስህተት የምንለው ሰውየው ባለሙያው በሚያመጣው ስህተት ነው እንጂ ከዛ ውጪ ባለ ሰውየው ራሱ ላይ ላደረገው ነገር ይሄ ደግሞ ፈርዘር በኢንቨስቲጌሽን ነው ሊታወቅ የሚችለው እና ከነዚህ ፕሮቶኮሎች ተነስቶ የክሊኒካል ሂስትሪ ታይቶ ከዛ በኋላ በዚህ ኢንቨስቲጌት ተደርጎ የሚታወቅ ነገር ስለሆነ ይሄኛው አውቶማቲካሊ ከሕክምና ስህተት ውጪ ነው ማለት ነው። አሁን ለምሳሌ በአንድ መንግስት ሆስፒታል ውስጥ አንድ እዛ የሚሰራ የሕክምና ባለሙያ የሕክምና ስህተት ቢፈጠር ለምሳሌ በፍትሐ ብሔር ሕግ ማንን ነው የምንከሰው? ሐኪሙንና ከዛ ቀጥሎ ደግሞ ሆስፒታሉን በአንድነትና በነጠላ። አመሰግናለሁ። ስሜ ዶክተር መኑር አክመል እባላለሁ። የቀዶ ጥገና ስፔሻሊስት ሐኪም ነኝ። አኖሬክታል አብሰስ የምንለው የፊንጢጣ መውጫ አካባቢ ላይ የሚከሰቱ ማንኛውም ኢንፌክሽኖች ከኢንፌክሽንም አልፈው ምግል በሚቋጥሩበት ሰዓት አኖሬክታል አብሰስ እንለዋለን ማለት ነው። የሚያጠቃው እድሜያቸው ከ20 እስከ 40 ዓመት የሆኑ ወጣት ሰዎች ላይ ነው። ከፊንጢጣ መውጫ መሰጠቅ የሚለየው ምንድን ነው? ብዙውን ጊዜ ይሄ ወንዶች ላይ ከ2 እስከ 3 እጥፍ ከሴት የበለጠ ይከሰታል። ምክንያቱ እንደዚህ ነው ብለን ባይታወቅም ጥናቶች የሚያሳዩት ግን ወንዶች ላይ ከ2 እስከ 3 እጥፍ ይበልጣል ማለት ነው። እና ብዙ ጊዜ ይሄ ኢንፌክሽን አካባቢውም ያው ለጽንስናም ተምን የሚከብድ ቦታ ስለሆነ ከዛም በተጨማሪ ብዙ ጊዜ የመከላከል አቅማቸው ዝቅተኛ የሆኑ ታካሚዎች ላይ ይሄ አኖሬክታል አብሰስ ወይም የፊንጢጣ አካባቢ ኢንፌክሽን ይከሰታል ማለት ነው። የፊንጢጣ መውጫ ኢንፌክሽን ወይም አብሰስ የምንለው አንደኛውና ዋናው ምክንያቱ የፊንጢጣ አካባቢ አናል ግላንድ የሚባል አለ። ይሄ አናል ግላንድ ምንድነው ጥቅሙ? አካባቢው እንዳይደርቅ እንዲለሰልስ ሉብሪካንት አይነት ስራ የሚሰራ የሰውነት ክፍል አለ። ይሄ የሰውነት ክፍል ይሄ እጢ ነገር በማንኛውም ምክንያት ተደፍኖ ኢንፌክሽን ሲፈጥር አኖሬክታል አብሰስ ወይ የፊንጢጣ አካባቢ ኢንፌክሽን እንለዋለን። ስለዚህ ዋነኛው ምክንያቱ ይሄ ነው። ሌላኛው በተለያየ ምክንያት እዛ አካባቢ ላይ መሰንጠቆች ሲኖር ቀደም እንዳልነው መሰንጠቅ ሲኖር ወይ ኦፕሬሽን ተሰርቶ በተለያየ ምክንያት ለምሳሌ ለኪንታሮስ ሊሆን ይችላል ወይ ለአንዳንድ ማንኛውም ኦፕሬሽኖች አንድ አታጋል። ሌላ ደግሞ ለባህል ሕክምና በባህል ሕክምና እዛ አካባቢ የሚደረጉ ሕክምናዎች መላላጥና መሰንጠቅ ለዚህ ለአኖሬክታል አብሰስ ለሚባለው ከፍተኛ ተጋላጭ ምክንያት ይሆናል። ሌላኛው ቅድም የመከላከል አቅማቸው የቀነሰው ምላቸው በተለይ ለስኳር ታካሚዎች በደማቸው ውስጥ HIV ቫይረስ ለሚገኝ
በተለያዩ ካንሰር ምክንያት ኬሞቴራፒ የሚወስዱ እና የአንጀት አካባቢ ካንሰር ያለባቸው ሰዎች እንደ አንደኛ ምክንያት ይሄ ለፊንጢጣ አካባቢ ኢንፌክሽን መፈጠር እንደ ምክንያት እንጠቅሳቸዋለን ማለት ነው። ኪንታሮት ያለበት ሰው ኢንፌክሽን ሊፈጥር ይችላል ኪንታሮቱ ራሱ። ይህ ግን እንደ አኖሬክታል አብሰስ አይቆጠርም። እዛች ያበጠችዋ ነገር ብቻ ደም ቋጥራ ኢንፌክሽን ትፈጥራለች። ይህ የሄሞሮይድ ኢንፌክሽን ወይ ኪንታሮት ኢንፌክሽን እንለዋለን። በእርግጥ ተባብሶ ሌላ ከባባድ ኢንፌክሽኖች ምክንያት ሊሆን ይችላል። ግን እንደ አኖሬክታል አብሰስ ወይ አካባቢ ላይ ለሚፈጠሩ ኢንፌክሽኖች ግን ብዙውን ጊዜ እንደ ተመሳሳይ ምልክቶች ተመሳሳይ አይነት ሕክምና ሊሆን ይችላል። ግን መንስኤዎቻቸው የተለያዩ ናቸው ማለት ነው። ኢንፌክሽን የመጀመሪያው ምልክቱ ከፍተኛ የሆነ ህመም ነው። የማይቋረጥ ህመም ይኖራቸዋል። ህመሙ በጊዜ ሂደት 1 ለ3 ቀን ሊፈጅ ይችላል። እየጨመረ ይመጣል። አንደኛው እሱ ነው። ሁለተኛው አካባቢው ላይ እብጠት ይኖራል። ምክንያቱም ይሄ ኢንፌክሽን ተጠራቅሞ ምግል ስለሚሰራ አካባቢው ላይ እብጠት ይኖራል። ያ እብጠት ውስጡ ላይ የሚንቀሳቀስ ፈሳሽ ነገር ይኖራል። አካባቢው በከፍተኛ ሁኔታ ሙቀት ይኖራል እና ህመም ይኖራል፣ ይቀላል። ይሄ አንደኛው ምልክት ነው። ሌላኛው ደግሞ ከፍተኛ የሆነ ትኩሳት፣ ብርድ። ምክንያቱም የኢንፌክሽን ባህሪ ስለሆነ ሰውነት ላይ በመረጨት አካባቢው በባህሪው ቅድም ለማስረዳት እንደሞከርኩት ለኢንፌክሽን በጣም ተጋላጭ ነው። ኢንፌክሽንም ካለ ከባድ ስለሆነ ሙሉ ሰውነት ላይ በመረጨት ትኩሳት፣ ብርድ የመሳሰሉትን ያመጣል። ስለዚህ አሁን እዚህ ጋር ልብ እንድንል የምፈልገው ነገር የፊንጢጣ አካባቢ ኢንፌክሽን ከሌሎቹ ጋር ተመሳሳይነት ምልክት አለው። ምን ለይበትም ምክንያት አለው። ለምሳሌ የፊንጢጣ መውጫ መሰንጠቅ ከፍተኛ ህመም አለው፣ ግን እንደ ኢንፌክሽኑ እብጠት የለውም። ኢንፌክሽን እብጠት አለው። ሌላኛው ደግሞ የፊንጢጣ መውጫ መሰንጠቅ በጣም ህመም ሊኖረው ይችላል፣ ግን ትኩሳት የለውም። አንዳንዴ ይሄ ኢንፌክሽን ውስጥ ላይ መደበቅ ባህሪ ሊያመጣ ይችላል። እንደ እብጠቱ ወደ ውጭ ሊያወጣልን ይችላል። የዛ ሰዓት ያንን ቦታ ለመለየት እስከ ሲቲ ስካን፣ ኤምአርአይ የሚባሉ ምርመራዎች ሊያስፈልጉ ይችላሉ ማለት ነው። አይነቶቹ ብዙ አሉ እዚህ አካባቢ፣ በዚህ ለመጥቀስ ብዙ አይመችም። ለእንደሱ አይነቶቹ እንዳስፈላጊው አይነቱ ሐኪሙ አይቶ በምርመራ በአይኑ በማየት መለየት ካልቻለ ወደ ሲቲ ስካን እና ኤምአርአይ ህክምና ይገባል ማለት ነው። ከሌላው የህክምና አይነት ትንሽ የሚለየው ምንድነው? ዋነኛው ህክምና ኦፕሬሽን መሆኑ ነው። ምክንያቱም አካባቢው ላይ ኢንፌክሽን ፈጥሮ ምግል ከያዘ ይሄ ምግል ሳይወጣ ሌላ ነገር ቢደረግ ህክምና ውጤቱ በጣም ዝቅተኛ ነው። ስለዚህ ለሁሉም ታካሚዎች ለህክምና ባለሙያዎችም የምናስተላልፈው መልእክት ፊንጢጣ አካባቢ ላይ ያለ ኢንፌክሽን፣ ፊንጢጣ አካባቢ ላይ ያለ ምግል በአፋጣኝ በኦፕሬሽን መፍሰስ ይኖርበታል። ከዛ በኋላ ሌሎች ህክምናዎች እንደ ሁኔታው የሚያስፈልጉት ማለት ነው። ከዛ በኋላ እንደየ ሁኔታው እንደየኢንፌክሽን ደረጃው እና እንደየታካሚ ሁኔታ ለምሳሌ ስኳር ታካሚዎች ላይ፣ የመከላከል አቅማቸው ዝቅተኛ የሆኑ ሰዎች ላይ አስፈላጊ የሆነ የኢንፌክሽን መድኃኒት አብሮ ይጨመራል። ኢንፌክሽኑ ወደ ሌላ ሰውነት እንዳይረጭ አካባቢው ላይ ቶሎ እንዲሰበሰብ ማለት ነው። አንዳንዴ ቶሎ ታካሚው መጥቶ አግባብ የሆነ ህክምና ከተደረገ በ2-3 ቀን ውስጥ ሊያልቅ ይችላል። አንዳንዴ ደግሞ በጣም ቆይተው ኢንፌክሽኑ አካባቢውን እንዳለ ጎርቶት ሲመጡ ከወር በላይ ሆስፒታል የሚተኙበት አጋጣሚ አለ። እሱ ምን እንደዋለ ኔክሮታጅን ፋሻይተስ እንደዋለን። ይሄ ኢንፌክሽንን የፊንጢጣ አካባቢ ኢንፌክሽን ቶሎ ባለመታከም የሚመጡ ችግሮችን አሁን አብራራለሁ። የመጀመሪያው ችግር ኢንፌክሽኑ ይስፋፋል። ቅድም እንዳብራራሁት ፊንጢጣ አካባቢ ማለት ትንሽ ከባድ ቦታ ነው። ለንጽህና ማይመች አይነ ምድርም አካባቢ ስላለ ኢንፌክሽን በባህሪ ወደ ሰውነት ላይ መረጨት ባህሪ ያለው አንዳንዴ አካባቢውን እንዳለ ኢንፌክሽን ፈጥሮ ሙሉ ሰውነቱን እየጎዳው ልክ እንደ ጋንግሪን እንደምንላው ፈጥሮ ኔክሮታጅን ፋሻይተስ እንደዋለን። ይህ በሚሆንበት ሰዓት የመግደል ቻንሱ እስከ 40% ይደርሳል። ቀላል የሆነችው ኢንፌክሽን ቀላል የሆነችው ምግል ወደዚህ መቀየር ባህሪ ያለባት። ስለዚህ ለታካሚው ለህክምና ባለሙያ የምናስተላልፈው መልእክት ይሄ ነው። እዛ አካባቢ ላይ ኢንፌክሽን ሲኖር እንደ ቀላል አይታይ። ቶሎ አጥቦ ኦፕሬሽን ሰርቶ ማፍረጥ የመጀመሪያ ስራ ነው። ምነው ለዛ ነው። ስለዚህ አንደኛው ይሄ ኔክሮታጅን ፋሻይተስ ላይ በጣም ከባድ ለሆነ ኢንፌክሽን ያጋልጣል። ሁለተኛውና በጣም የተለመደው ችግር ምንድነው? ለፊስቱላ በሽታ ያጋልጣል። ጥናቶች እንደሚያሳዩት ፊንጢጣ አካባቢ ላይ ምግል ላለበት ሰው በቶሎ ኦፕሬሽን ተደርጎ ካልፈረጠ ህክምና ካልተደረገለት ፊስቱላ የመፍጠር ቻንሱ እስከ 50%። ያ ማለት ከሁለት ታካሚዎች ምግል ፊንጢጣ አካባቢ ካለባቸው ሰዎች አንዱ ፊስቱላ ይዟል ማለት ነው። ይህ ፊስቱላ ደግሞ ለወደፊቱ ራሱን የቻለ ኦፕሬሽን ይፈልግ ነው። ስለዚህ ይሄ ነገሮች እንዳይከሰቱ በአግባቡ የሆነ ህክምና ማድረግ። ሌላኛው ሪከረንስ ቶሎ የመምጣት ባህሪ ያለው ኢንፌክሽን የፊንጢጣ አካባቢ ኢንፌክሽን ደግሞ የመምጣት ቻንሱ 30%።
ስለዚህ ይሄ በሽታ ያለባቸው ሰዎች እንደዚህ በሚወጣበት ሰዓት ሌላ ጊዜ ደግሞ ሲይዛቸው ቶሎ ወደ ሕክምና ተቋም መጥተው አግባብ የሆነ ሕክምና መውሰድ አለባቸው ማለት ነው። አብሰሱ በባህል ሕክምና ይድናል ብለን አናስብም። ምክንያቱም ኢንፌክሽን ነው፣ ምግል ይዟል፣ ማፍረጥ ብቻ። በተለያየ ምክንያት ማፍረጥ ከተቻለ ችግር የለም። ግን ኪንታሮት ነው እያሉ ሌላ ነገር ነው እያሉ ለሌላ በሽታ መጋለጥ አንድ። ሁለተኛ ብዙ ነው ጊዜ ካለ ልምድ አንጻር የባህል ሕክምናውን ባናቆም ካለ ልምድ አንጻር ታካሚዎቻችን ላይ በምናየው ብዙ ጊዜ የባህል መድኃኒት ያደርጉበትን አካባቢው ላይ በጣም አደጋ ይደርስበታል። ይቆስላል፣ ይሰነጠቃል። ያ ኢንፌክሽኑ ሙሉ ሰውነት ላይ ወደ ሆድ ውስጥ ራሱ እስከ መቀጠል ያደርሰዋል። ስለዚህ ይሄ ፊንጢጣ አካባቢ ያለ ኢንፌክሽን ብዙ ነው ጊዜ በሕክምና በበቂ ሁኔታ መዳን ስለሚችል ከእንደዚህ አይነት ነገር እርግጠኛ ወዳልሆነበት ነገር ባይኬድ ጥሩ ነው። መከላከልና መጠንቀቅ የምንችለው ዋና ነገር የመከላከል አቅማችንን ማጎልበት። በተለያየ ማለት ስኳር ታካሚ የሆነ ሰው በአግባቡ መድኃኒቱን ወስዶ ስኳሩን ማስተካከል፣ ሌሎችም እንደዚህ ካንሰርም ያለባቸው ሰዎች አግባብ ሕክምና በማድረግ የመከላከል አቅማቸው ማስተካከል ዋነኛውና ትልቁ ነገር ግን በሽታው ሲመጣ ቶሎ ሕክምና መውሰድ ነው። ለሕክምናው ትልቅ አስተዋጽኦ ያለው። ስለዚህ ለህብረተሰቡ ማስተላለፍ የምፈልጋቸው ዋና ዋና ምክንያቶች አንደኛ የፊንጢጣ አካባቢ ኢንፌክሽን ምልክቶቹ ህመምና ትኩሳት መኖር ነው። ስለዚህ እንደዚህ አይነት ነገር በሚኖርበት ሰዓት ሌላ በሽታ ነው ብሎ ከመዘናጋት ወደ ሕክምና ተቋም መጥቶ አስፈላጊውን ሕክምና ማድረግ። ሁለተኛና ዋነኛው የምንመክረው ነገር ኢንፌክሽን ነው ከተባለ ወይ ምግል ቋጠረ ከተባለ የመጀመሪያው ሕክምና ምግሉን ማውጣት ነው። አንዳንዴ ታካሚዎች አይ ይሄ ነገር በኦፕሬሽን አናሰራም አናስነካም በሚል ረዥም ሰዓት ይፈጅና ላላስፈላጊ የሆኑ ኮምፕሊኬሽኖች ችግሮች ይጋለጣሉ። ስለዚህ በቀላሉ መዳን የሚችል በቀላሉ ኦፕሬሽን ምግሉን በማፍረጥ ብቻ የሚድን ነገር ስለሆነ ታካሚዎቻችን ይሄ ነገር ተረጋግጦ ኢንፌክሽን ነው ምግል ቋጥሯል ከተባለ በቀላሉ ሁኔታ ይሄንን ነገር አፍርጦ መከላከል ስለሚቻል ለሕክምና አማራጮችን በመተባበር በቀላሉ እንደዚህ መደረግ ስለሚችል ቢተባበሩ እላለሁ። የዛሬው የአዲስ ሕይወት ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።